አቃለው ላንቺ ብሎ ከሰል ሸጦ የቀይ ጥቁር ሆኖ እንዳስተማረች አቃለው እኮ ይሄ እኮ ለኔ አዲስ የጠፍቶኝ አይደለም እና ያወቅሽ ለምን እንደዚህ ትይኛለሽ ጭሴት በሰላም ወተን ምናምን እንደዚህ ተፈጥሮ ነው አደጋ ነው ምናምን አሉ ከዛ ቦታውን ሄጄ ከፖሊሶች ጋር ሳይ ምንም ይሄ የእግረኛ መንገድ ነው ሲጀምር ይሄድ ያለው ከዛ ሆም ብሎ የሆነ ሆም ብሎ የገጨው ምናምን ነው የሚመስለው እኔ ታውቂያለሽ ከግቢ ጀምሮ እሱ ነው ያለኝ እሱ ነው ዛሬም ላይ እኮ እሱ ነው ለኔ ብሎ እኮ ነው ሽባ የሆነው ሲሯሯጥ እኮ ነው ተመርቄ የሚሄድበት ቤተሰብ ስለሌለኝ እኮ ነው ለኔ ደፋ ቀና ሲል እኮ ነው እንዲህ ሽባ ሆኖ የቀረው ተልባ ቢልጣጣ ባንድ እንቀጫል ጉድሽም አላወቅሽም እኔ እስከ ዛሬ ተቃጠልኩት መቃጠል የታየሽ ከአሁን በኋላ ደግሞ ተራው ያንቺ ነው እኔ ተቃጠልኳትን እያንዳንዷን አመት አቃጥልሻለሁ ማስለቅስሻለሁ ታውቂያለሽ እኮ ከግቢ ጀምሮ ስንት መስዋዕትነት እንደከፈለልኝ እሱ ሳይማር እኮ ነው እኔን ያስተማረኝ የቀን ስራ እየሰራ እኮ ነው የትኛው ቤተሰብ ነው ያስተማረኝ ግቢ ሲሄድ እኮ ቼክ ያላረገኝ ቤተሰብ ነው ያለኝ ሰላም የተከበራችሁ የጋዜጠኛው ዩቲዩብ ቤተሰቦች እንዴት ናችሁ ፈጣሪ ይመስገን ዛሬም በሌላ በአዲስ ቪዲዮ ተገናኝተናል ጉዳዩ ምንድነው የሚለውን ነገር ለማጣራት ቦታው ድረስ ተከስተናል ነገር ግን ቤት ውስጥ ያለችበት ሁኔታ በጣም ቤተሰብ ተሰብስበዋል የተለያዩ ሰዎች ምናምን ነገር መጥተዋል በጣም ተደናግጣ ስለነበረ ሰው ግቢያቸው ውስጥ ሆኖ ምንገኘው ምንድነው ነው ጉዳዩ ያው ኬዙ የገጠማት እሷ ናት ተደጋጋሚ እጅግ በጣም መደወለች ማለትም ተረጋጋሚ እየደወለች ላገኘ ያፈልጋለሁ ላውራ ያፈልጋለሁ ዛሬ ነገ የሚባል አይደለም እያለች በሲቃ መንፈስ እያለቀሰች ጭምር ነው ምናምን ነገር የነገረችኝና ግራ ሲገባኝ ነው እየሮጥኩ የመጣሁትና ተመልካቾቻችን እስኪ ወደ እሷ ዞረን ያለውን ነገር አብረን የምናየው ይሆናል አብራችሁን ቆዩ ሰላም እህቴ ምን ሰላም አለ እንዴት ምንድነው ምን ሆነሽ ነው ምንድነው የተፈጠረው መጀመሪያ ከስምሽ ተነስተሽ ለምንድን ነበር በጣም ተደጋጋሚ እየደወልሽልኝ ነበር አስቸኳይ ጉዳይ ነው አሁን ላገኝ የምፈልገው እያልሽኝ ነበርና ምንድነው ነው እስኪ የተፈጠረው እንደዚህ አንገብጋቢ ጉዳይሽ የገጠመሽ ነገርስ ምንድነው አዎ እኔ የሚያግዘኝ የሚረዳኝም ሰው ስለሌለ ነው ወደ አንተ ቀደም ማለት ያንተን ቻናል በጣም ስለምከታተል ወደ አንተ ቀድሜ ደወልኩትና እባክህን እርዳኝ እኔ ባሌን አጥቻለሁ የ8 አመት ባሌ ነው ያጣሁት ማለት የ8 አመት ባሌ ነው ወይም ደግሞ ምን ማለት ነው አጣሁት ማለት ምን አልተረዳውሽምና እንዴት ነው አጣሽው ማለት ግልጽ አልሆነልኝም እኔም አላቅም በምን ምክንያት እንዳጣሁት እኔ ራሱ ነው ማላቀው ማለት ለኔ ብዙ መስዋዕትነት ከፍሎልኛል ከዩኒቨርሲቲ ጀምሮና አሁን ላይ ግን በኔ ምክንያት አካለ ጉዳተኛ ሆኖና ከቤት ሽንት ቤት መሄድ ማይችል ሰው ከቤት ጠፍቷል ከስራ ስመጣ የለም ፈልገው አጣው ግልጽ እንድታደርግልኝ የምፈልገው ለመጠየቅም እንዲመቸኝ ከስምሽ እንነሳለን ስምሽ ማን ነበር ያልሽ ህይወት ይኸውልሽ ወይዘሮ ህይወት አንቺ በጣም ተረጋግተሽ እያንዳንዱን ነገር ለመናገር ወይም ደግሞ እያንዳንዱን ነገር ለማስረዳት ከሞከርሽ እኛ እሱን ለማግኘት ቀላል ይሆንልናል አሁን ግን በእነዚህ አይነት ስሜት በእንደዚህ አይነት ሁኔታ እያለቀሽ ሁሉንም ነገር በአንዴ ዝርግፍ የምታደርጊው ከሆነ እኛም ለመረዳት ነገሮችን አንቺን ለመረዳት እንቸገራለን ማለት ነው እሺ ስለዚህ ህይወት ይኸውልሽ መጀመሪያ ባለቤትሽ ጋር አብራችሁ ሆናችሁ ምንድነው ጸብ አለ በመካከላችሁ ወይም ደግሞ በሚያጣላችሁ ግጭት አለ በመካከላችሁ እሱ ተነስቶ ሊጠፋበት የሚችል ነገር ምናልባት ካለ እንደዚህ የሚባል ነገር የለም ማለት እኔም እሱም ማንንም የምናውቀው ሰው የለም እዚህ ሲጀምር አንድ ጓደኛ ናት ያለችን እሷንም ደግሞ የምናውቃት ያው ዩኒቨርሲቲ ስንማር ነው ከዩኒቨርሲቲ ጀምሮ እዚህም አብረን ያለነውና እሷን ብቻ ነው የምናውቃት እሺ ምን ሌላስ ምናልባት ጠላት ብላችሁ የምታስቡት እናንተ ሊያጠቃ ወይም ደግሞ በስራ ምክንያት አንቺ የምታውቂው ወይም ደግሞ ጓደኛሽ በስራ ምክንያት የምታውቀው ወይም ደግሞ ባለቤትሽ ወይም ደግሞ ፍቅረኛሽ በስራ ምክንያት የሚያውቀው እናንተ ሊያጠቃ የሚችል ሰው የምታውቂው ሰው አረ የለም ሲጀምር እኔም ባለቤት አንገዳፊ ነው እኔም እዚህ ማውቀው ሰው የለም ሄድኩ ከተባለ ደግሞ እሷ ጓደኛዬ ጋር ነው የሚሄደው እሷም ናት እኛ ጋር የምትመጣው የሚመጣብንም ሰው የለም ቤተሰብ እኔ ሲጀምር ቤተሰብ የለኝም እሱ ናቸው የእሱንም ደግሞ ሩቅ ቦታ ስለሆነ አይገናኙም የት ይሁን ራሱ አያውቁም ሲጀምር የሱ ቤተሰቦችና ማንም እንደዚህ እንትን የሚያደርግ ሰው የለም እሱም ደግሞ አሁን 6 ወር ምናምን ይሆነዋል ቤት ከዋለ እኔን እያስተዳደርኩት ያለው ማለት ቤት ከዋለ ማለት አልገባኝም የመኪና አደጋ ደርሶበት ነበረ በቅርቡ 6 ወር ኦኬ እስኪ ምንድነው ነው እስኪ ስለተዋወቃችሁ ከጓደኛዬ ጋር እንተዋወቃለን ብለሽኝ ነበረ ከየት ነው ተዋወቃችሁ አብሮ አደጎች ናችሁ ወይስ ምንድነው እስኪ ምናልባት ከጓደኛዬ ጋርም ከሱ ጋር የምንተዋወቀው
ግቢ ያለን ነው። ግቢ ማለት ዩኒቨርሲቲ ያለን ነበር። ዩኒቨርሲቲ ተማሪዎች ሆናችሁ? ኦኬ እሺ። ከዛ በቃ እንዲ ላይብራሪ ምናምን ስንሄድ ምናምን እሱ ደግሞ የግቢው ሰቃይ ተማሪ ነበርና እንዲ ሊያግዘኝ ምናምን ወደ እሱ ጋር ሄድ ነበር። ጓደኛዬ ደግሞ በሰዓቱ ማንበብ ምናምን አትወድም እና በቃ እኔ ደግሞ ከሷ ጋር እንዳልሆን ማለት እሷም ያው የምንተዋወቀው የአንድ ክፍል ተማሪዎች ስለሆንን ነው እና ያው እዛ ስትሄድ ደግሞ ከሁሉም ማህበረሰብ ምናምን የሚመጡ ልጆች ነው የምትተዋወቀው እና በአጋጣሚ ተተዋወቅን እና ከዛ እሷ ማንበብ አትወድም እኔ እፈልጋለሁ ያው ምክንያቱም ከትምህርት ውጭ ምንም ነገር የለኝም ቤተሰብም የለኝም እዚህ በጣም ለፍቼን የደረስኩት እና ግዴታ መማር ስላለብኝ ወደ ጥናቱ ምናምን ገባው ማለት ነው። ከዛ እሱም እያገዘኝ ምናምን በቃላ ሳናስበው ፍቅር ውስጥ ገባን ከሱ ጋር ማለት ነው። ከዛ ከሱም ከኔም ፍቅር መጣ። ከዛ እንደምወደው ነገርኩት። ከዛ እሱም እኔ ውስጥም ነበርና ፈርችሽ ነው ምትርቂን ስለመሰለኝ ነው ምናምን አለ። ከዛ በቃ በጣም ማገዝ ጀመረ። ይቅርታ ችግር የለውም እና አልፎ ተርፎ ይሄ እውቀቱን ብቻ ሳይሆን አልፎ ተርፎ ለኔ መሆን ጀመረ። ምንነቴን ሲያቅ ማንም ከጎኔ እንደሌለ ምናምን አወቀ ማለት ነው። ከዛ በቃ ትምህርቱን ለኔ ብሎ እያቆመ ፈተና አለ ሲባል እየገባ ውጭ የቀን ስራ እየሰራ ምናምን በቃ የተለያዩ ስራዎችን እየሰራ ወዛደር ሆኖ ማለት ነው እኔን እንድጨርስ አደረገኝ። እኩል ጨረስን፣ ተመረቅን ምናምን። ከዛ ወደ አዲስ አበባ ስራ ፍለጋ መጣ። በእርግጥ እሱም ተመርቋል። ከዛም እኔ የሚሄድበት ቤተሰብ ስለሌለኝ አንተ ሂድ በቃ ወደ ቤተሰቦችክ ማለት በቃ የግቢ ፍቅር አይዘልቅም ምናምን ይባላል እና እኔም ደግሞ አሁን ከቤተሰቦች ተመርቋል ከቤተሰቦች ቅር እዚህ እንኑር ምናምን ማለት አልችልም። ትምህርት ጨርሰናል፣ ምንም የለኝም፣ ምንም የምመካበት ቤተሰብ የለም። ከዛ ሂድ በቃ ምናምን ስለው አንቺን ትቼሽ አልሄድም፣ ስራም እየፈለግን ቢሆን የቀን ስራ እየሰራው አብረን እንኖራለን ምናምን ብለን ተመካክረን ስንኖር ጓደኛዬም እኔም አሁን ተመርቄ ይሄንን ሁሉ ላይፍ አይቼ ምናምን ቤተሰብ ጋር መሄድ አልፈልግም። በዚህ ሁሉ ጊዜ አብራችሁ ነበረች ማለት ነው? ካምፓስ ውስጥ ምናምን ነገር አብራችሁ ስንወጣም በቃ ከኛ መራቅ አልፈለገችም። እኔ ያለ እናንተ እንዴት ይችላል ምናምን። ለኔም ለሱም በቃ የልብ ጓደኛ ናት። ስንጣላም ታስታርቀን እሷ ናት። በቃ እሱ የሆነ ነገር እኔ የሆነ ነገር አልስማማም ካልኩ እሷን እንድታሳምን የሚነግራት ሚስጥር ሙሉ ለሷ ነው እና እዚህ መጣን አዲስ አበባ። ከዛ ተከራየን። እሷ ደግሞ ያው ቤተሰቡ አላቸው ነገር ከዛ ቤተሰብ በቃ ስራ አግኝቻለሁ ምናምን ስትል በቃ መከራያ ምናምን መንቀሳቀሻ ምናምን ብለው ብር አስገቡላት። ከዛ ኖረች። እሷን በእርግጥ በዛ ሰዓት አግዛናለች። ከዛ እኛ ስንቸገር አላየችንም። ያን ቤት መጀመሪያ የተከራየችልን ምናምን እሷ ናት። ከዛ አብረን መኖር ጀመርን። ስራ ያው እንዳሰብከው ቶሎ አታገኝም። በጣም ብዙ ለፋን። እሱ ደግሞ የቀን ስራ ወዛደርነት ምናምን እዛም ስለለመደ እዚህ በቃ በጣም ብዙ መስዋዕትነት ከፈለልኝ ማለት ነው። ከዛም በቃ ያው ከግቢ መልስ እንደተጋባን አብረን ያው መኖር ጀመርን። ምን እንደ ባለ ትዳር በቃ የሚሰማን ሁሉ እንደ ባለ ትዳር ነው ምናምን አብረን መኖር ጀመርን። በዛ ውስጥም ግን ጓደኛዬ አለች። ከዛ ፈተና እንደዚህ በቃ ማስታወቂያዎችን ምናምን እያየን ስንሞክር ምናምን ስንል ምናምን እግዚአብሔር ይመስገን ተሳካልን። ስራ አገኛችሁ? አዎ እኔና ጓደኛዬ ስራ አገኘን። ከዛ እሱም በቃ በዛው እየተንቀሳቀሰ ምናምን ስራ አግኝቶ ነበረ። ከዛ በሰላም ወተን ከቤት ጓደኛዬ ሚዛን ቀን ኑ ወደኛ ምናምን እያለችን ነበረ። አደጋው የተፈጠረ ቀን ማለት ከዛ ኑ ወደኛ ምናምን ስትል አይኛ ዛሬ ስራ መግባት አለብን ምናምን አረ ልጠብቃችሁ ምናምን ተለያይታችሁ እንዳመጡ ምናምን አለች። ከዛ አይኛ መግባት አለካ ምን ይፈጠር እኔ ምንም ማውቀው ነገር የለም። ከዛ በሰላም ከቤት ወተን ምናምን ቻው ተባብለን ሄደ። ከዛ ምንም ይሄ የመኪና አደጋ የሚደርስበት ቦታ አይደለም ሲጀምር አደጋው የተፈጠረው። ከዛ በሰላም ወተን እኔ ቢሮ ሆኜ ተደወለልኝ ስልክ። እሷ ሐኪም ቤት ነው። ከዛ ምንድነው ምናምን ብዬ ደንግጬ በሰላም ወተን ምናምን ስል እንደዚህ ተፈጥሮ ነው አደጋ ነው ምናምን አሉ። ከዛ ቦታውን ሄጄ ከፖሊሶች ጋር ሳይ ምንም ይሄ የእግረኛ መንገድ ነው ሲጀምርም እየሄደ ያለው። ከዛ ሁን ብሎ የገጨው ምናምን ነው የሚመስለው። አዎ ግን እኛ ደግሞ እንደዛ እንዳናስብ ምን አለ ምናውቀው ሰው የለም። ጓደኛዬ ናት ያለችው እዚህ ማለት ነው። አዎ የምትችለው እሷ ናት። ሕክምና በሳቱ አደረገ ወንጀለኛ ውስጥ ተያዘ።
ምንም ተድመሰመሰ። እኛም ያግዘንም ይረዳንም ሰው የለም እንደነገርኩ። ስለዚህ ወንጀለኛውም ሳይያዝ መኪና አደጋ ያደረሰበት በባለቤትሽ ላይ መኪና አደጋ ያደረሰበትም ሰው ሳይያዝ ቀረ፣ ተዳፍኖ ቀረ ማለት ነው። ተዳፍኖ ሁሉም ነገር ቀረ። ያው እኛም ደግሞ የትም መሄድ አልቻልኩም። እኔና ጓደኛዬ ነን ብያለሁ። ጓደኛዬ ከቤተሰብ ብር እየተቀበለች ነው ገና። እኛም ደግሞ አዲስ ነን ለስራው ገብቷል። ምንም ማድረግ አንችልም። ከዛ እኔ ሆስፒታል አጠገቡን ያለው እሷ ብር እየፈለገች ነው ከቤተሰቦቿ ምናምን። እኔም ጠይቀውም ሰው የለም እና በጣም ተንገላታን። እሷም አብራኝ ናት። በዛ ሁሉ ስቃዮች ደግሞ ጓደኛ አብራኝ ነበረች። ከዛም በቃ ከአቅሜ በላይ ሆነ ማለት ሐኪም ቤት አልጋ አለ፣ በየደቂቃው መድኃኒት ይገዛል ምናምን ነገርና አልቻልኩም። ከዛ ስላልቻልኩኝ ምንም በቃ እዛው እያየሁት ከሚሞት ወይም ደግሞ ሐኪሞቹም መድኃኒት ብለው ካልገዛክላቸው አያዩም። በቃ አልጋ ይልቀቅ ምናምን እያሉ ያመነጫጭቁናል። ከዛ ምንም አማራጭ ስለሌለን ፈጣሪን እየጸለይኩኝ ቤት አመጣሁት ማለት ነው። ከዛ ቤትም በነበርን ሰዓት ያው እሱም ስራ አቁሟል። እኔም ደግሞ አገኘው ያልኩትን ስራ አቁሜ እሱን ማስታመም ላይ ገባው። በስንት ትግል የተገኘ ስራ። ከዚህም በዚህ ውስጥም ግን ጓደኛዬ እየሰራች ስለሆነ ያው ቤተሰቦቿም ስላላቸው እያገዙን እየደገፉን እዚህ ደረስን እና አሁን ምንም ባልታወቀበት ምክንያት የሆነች ትንሽ ስራ አግኝቻለሁ፣ ሴልስ ምናምን ማለት ነው። ያን ስራ ያው ለቅቅ ያለው በሱ ምክንያት እና ሴልስ ነው የምሰራው አሁን። እችንም ደግሞ ያው ለለት ጉርሻችን እሱ አይንቀሳቀስም፣ ሽንት ቤት አይሄድም፣ ምን አይልም፣ ያለኔ አይበላም አይጠጣም እና ግዴታ ደግሞ ራመሞት የለብንም፣ ሁሌም ደግሞ ሰው ማሸገርም የለብንም ብዬ ያው ስራ ፈልጌ ገባሁኝ በደላላ። ከዛ እዛ በቃ ስራ ሄጄ ገና እኮ ከጀመርኩ ራስኩ 3 ቀን ነው 4 ቀን እኮ ነው አዲሱን ስራሽን ማለት ነው። አዲሱን ስራዬን ከጀመርኩ 3-4 ቀን ቢሆነኝ ነው። ከዛ ምሳ ሰዓት እየመጣው እዚህ አብልቼው ሽንቱን አሸኝቼው ምናምን ነው የሚሄደውና ጓደኛዬ አንዳንዴ ሂጂና እዩላታለሁ። አንዳንዴ ማይመጣልኝ ቀን አለ፣ ማይፈቅድልኝ ቀን አለ አለቀይና አይቻልም ዛሬ ሰው በስቷል ምናምን ይለኛል። ከስተመር አስተናግጂ ምናምን ሲለኝ ያው አለማጣት ስል እሷ ጋር ደውላል ያለችኝ እሷ ስለሆነች ሂጂና በእናትሽ እንደዚህ አድርጊላት ምናምን እላታለሁ። ትመጣለች። የሚበላውንም አጉርሳውም ይሁን አብረውን በልተው ተጫውተው ምናምን ትሄዳለች። እና አሁን ዛሬ ማለት ትናንትና ቤት ልክ ስገባ የለም። እኔ ደግሞ ተንቀሳቅሶ ሄደ እንዳል አይንቀሳቀስም ሲጀምር። ከዛ ሽንት ቤት ሄጄ ፈልገው ግቢ ውስጥ ብጠራ ብወጣ ብገባ የለም። ከየት ላምጣው? እና በቃ በጣም ከባድ ነው። እንደዚህ የከፈልኩለት መስዋዕትነት የት እንደሄደ አላውቅም። በጣም ነው የሚያሳዝነው። በጣም ከባድ ነው። እና ለፖሊስ ለመጠቆም አልሞከርሽም ነበር ነው? 24 ሰዓት ይሙላሉ። 24 ሰዓት ሞልቶት እስካሁንም የሉም። ምንም የተደረገ ነገር የለም። የተገኘም ስለሱ መረጃ እዚህ ግባ የተባለ ነገር ምንም የለም። ኦኬ እሺ። ቤት ውስጥ ወይ ደግሞ ከመውጣቱ በፊት ጥሎ የወጣው እንዳልሽውም ካንቺ ጋር ግጭት ነበራችሁ? የሆነ በመሀል መነጋገር ነበራችሁ ወይ? ኧረ ምንም የለም። ሲጀምር ጓደኛዬም ታውቃለች። እኔ እና እሱ ተጣልተን አናውቅም፣ ፍቅር እንጂ ጸብኛ ቤት ሲጀምር የለም። ኖሮም አያውቅም። እንዴት እንጣላለን ሁለታችን? ምናልባት ይሉንታ ወይም ደግሞ አንቺ ላይ ጥገኛ መሆኑ እንደዛ አካል ጉዳተኛ መሆኑ አሳፍሮት ምናምን ወይ ራሱ ተነስቶ እንደዚህ ጠፍቶ ሊሆን ይችላል። አይሆንም። ምክንያቱም እሱ ለእኔ የከፈለውን መስዋዕትነት ያውቀዋል። እንዴት ይረሳዋል? ስለዚህ በዚህ አይነት መልኩ የሆነልኝ ሰው ተነስቶ ጥሎ ሊጠፋ አይችልም ነው። አንቺ ይሄንን ነገር አደጋ ሊፈጽምበት ይችላል የሚል ሰው የምታውቂው ሰው አለ? በስራ ቦታ የተጣላሹ ወይ ደግሞ ከዚህ በፊት እሱን እንደዛ ለመኪና አደጋ ሊያደርስ የቻለው ሰው እስከዛሬ እንዳልሽኝ አልተያዘም። ስለዚህ እሱን ገጭቶስ ሊሆን ይችላል ብለሽ ያሰብሽው ሰው ምናልባት ይሄንንም ይዞት ሰውሮትም ሊሆን ይችላል። እስኪ የምትጠራጠራቸው ነገሮች ካሉ ተፈጠረ? ከጎረቤቶች ጋር ጸብ ነው በስራ ቦታ ላይ ምናምን? ምንም የለም እንደዚህ ነገር? ኧረ የለም። ሲጀምር እኛ ከማንም ጋር እንደነገርኩ አንጣላም። በምን ምክንያት እንጣላለን? ያው ስራውንም ያቆምኩት እነሱም ባላሰቡት መንገድ ነው። ከስራ ቦታ ተጣልቼ ነው እንዳለን አደጋው ደረሰ አቆምኩ በቃ። እሱም ደግሞ ይጣላል እንዳልክ እንኳን እሱ ከሰው ጋር ሊጣላ ሰው ቀና ብሎ ማያይ ሰው ነው። እንዴት ብዬ ላስረዳክ? በቃ ያለውበት ነገር ሁላ በጣም ነው የሚያሳዝነው። በጣም ከባድ ነው። እሺ እና ምንም አይነት ማስረጃ ምንም አይነት መረጃ ሊተዉ የቻሉት ወይም ደግሞ እንደመነሻ ሊያገለግልን የሚችል ምንም አይነት ነገር የለም? ምንም የለም። እኔ ጋር ምንም የለም። ድንገት ጓደኛዬ ካወቀቻው ብዙ ነገር ስለሚያወሩ ለሷ ከነገራት ነው እንጂ እኔ ምንም አውቀው ነገር የለም።
እኮ ጓደኛሽን አንቺ ልታናግሪያት ልትጠይቃት በዚህ ጉዳይ ምናምን አልሞከርሽም? ሞክሬያለሁ፣ ግን በቃ ተረጋጊ፣ እንዴት እናደርገዋለን ምናምን ነው የምትለኝ። ተረጋጊ በቃ እኔ ልታረጋጋኝ ነው እንጂ የምትሞክረው ጭራሽ አሁን ደግሞ ያው እሱማ እንዴት ስለጠፋ ነው መሰለኝ ለእኔ ነው እንጂ የምታስበው ለእሱ እያሰበች አይደለም። አንዴ እሱ ጠፍቷል ወይም ደግሞ አንዴ በዚህ ጉዳይ ላይ በቃ እንትን ብሏል ምናምን ብላ እያሰበች ስላለች ከአንቺ ጋር ያለውን ነገር ነው እንጂ ባለቤትሽ ላይ አቴንሽን ምንም ነገር ያደረገችው ነገር የለም። ተረጋጊ ነው የምትለኝ። ኦኬ ይኸውልሽ አንድ ነገር እንድነግርሽ እፈልጋለሁ። አሁን ጉዳዩን ኬዙን እኔ ጋር ይዘሽው መጥተሻል። እያንዳንዱ ነገር ተከታትዬ በራሴ መንገድ እነዚህ ነገሮች ማጣራትና ባለቤትሽ ሊገኝ የሚችልበትን ሁሉንም ነገር ማድረግ ግዴታችን ነውና ማድረግም ይጠበቅብናል ነው ከኛ። ምን ልልሽ ፈልጌ መሰለሽ ሁሉም ሰው ተጠርጣሪ ነው ከዚህ ሰዓት ጀምሮ ማለት ነው። ከእናንተ ጋር የሚገናኝ በስራ ባልደረቦችሽ ጋር የተለያዩ ቦታዎችሽ ምናልባት በጣም ስስ የሆነ የመገናኘት እድል ያላቸው ሰዎች ካልሆኑ በቀር በዚህ ጉዳይ ላይ ሊያሳትፋቸው ሊያገናኛቸው ይችላል የሚባሉ ሰዎች በጠቅላላ የቅርብ ሰዎችሽን ጨምሮ በዚህ ላይ ሁሉም ሰው ተጠርጣሪ ነው። ምን ልልሽ ፈልጌ መሰለሽ ተጠርጣሪ ነው ማለት ግን ይህንን ጉዳይ ፈጽሞታል ወይም አድርጎታል ማለት አይደለም፣ ወይም ደግሞ እሱ ነው ለማለትም አይደለም። ግን ሁሉም ሰው ተጠርጣሪ እንደመሆኑ መጠን ምንድነው መሰለሽ ጓደኛሽን አትደንግጪ። ጓደኛሽን ማለት ጓደኛሽ ታደርጓለች አይደለም፣ ግን የቅርብ የምትያቸው ሰዎች ጋር ማለትም ጓደኛሽ ቤት ካሜራ ታስቀምጪልኛለሽ። ይኸውልሽ ነገርኩሽ፣ ምን መደንገጣ ጓደኛዬን እየጠረጠርኳት በፍጹም እንደዛ አይደለም። መስዋዕትነት እንደከፈለችልኝ እየነገርኩ እንዴት ነው የምጠረጥራት? በፍጹም ሊው አይደለም፣ እንደዛ አይደለም። ይኸውልሽ ምን አለ አይደል እንደዛ አይሆንም። በጌታ እሷ ጭራሽ አታረግም። እሷ ታደርጋለች አይደለም፣ ነግሬሽ ነበር እኮ። ልክ ጓደኛሽ ስልሽ የደነገጥሽውን ድንጋጤ ፊትሽ ላይ ስላነበብኩ ነው እንደዛ ያልኩሽ። ጓደኛሽ ታደርገዋለች አይደለም ይሄንን ነገር ግን እሷ ፈልገው እንኳን አድርጋ ባይሆን ተገዳ ሰዎች አስገድደዋት በቅርብ ሰዎች ነው። ለምሳሌ እኔና አንቺ እህትና ወንድም ብንሆን እኔና አንቺ ወይም አባትና ልጅ ብንሆን እኔን ማጥቃት የፈለገ ሰው በአንቺ በኩል አንቺን አስገድዶ እንደዚህ አይነት ነገሮችን ማጥቃት የሚፈልገውን ሰው በሌላ በተዘዋዋሪ ሊያደርግ ይችላል። ቅድም እንደነገርኩሽኝም የመኪና አደጋ ከደረሰበት በኋላ ሰውየው ማን እንደሆነ አልታወቀም፣ ራሱን ሰውሯል። አሁን ደግሞ ባለቤትሽ ጠፍቷል። ስለዚህ በዙሪያ ያሉ ሰዎች የባለቤትሽን መረጃ አውጥቶ እየሰጠ ያለ ሰው ሊኖር ይችላል። እንደማስበው ወይ አንቺ ነው ልትሆኚ የምትችይው ወይ ደግሞ ጓደኛሽ ነው ልትሆን የምትችለው ወይ ደግሞ ከሱ ቤተሰብ ወይ ካንቺ ቤተሰብ ነው። ስለዚህ ሁሉም ሰው ተጠርጣሪ ነው ማለት ነው። ይሄንን ጉዳይ ምን ጀምረው እሷ እኮ ለራሷ ሰዓት ነው ለኛ ኖራለናል። እንዴ ነው እሷን መጠረጥራት? እሷን ጠርጥሪ አይደለም ወይም ደግሞ እሷ ይሄንን ነገር አደረገች አይደለም። እኛ ስራችንን እንድንሰራ በደንብ ታግዥናለሽ። ሄጂ ማስቀምጠው እንዴት ይችላልው? ይኸውልሽ አንድ ከሷ ጋር በጣም የልብ ወዳጅ ናት ጓደኛዬ ናት ብለሽኛል አይደለ? ስራችንን እኛ በትክክል መስራት ካለብን ጓደኛሽ ብቻ አይደለችም እናንተ ጋር የሚመጡ የሱ ጓደኞች ጋር ስማቸውን ታውጪልኛለሽ፣ ስልካቸውን ትሰጪኛለሽ፣ ስራ ቦታቸውን ትነግሪኛለሽ። እነሱን ሰዎች ሁሉ በቅርበት እንከታተላለን። ይሄ ግድ ነው በቃ። ማንም ሰው በዚህ ሰዓት ሊታመንና አሁን አንቺ ባለሽበት ሁኔታ ባልሽ ጠፍቶ ባልሽ ታግቶ ባለበት ሁኔታ ባልሽን እንደዚህ በመኪና አደጋ እስከ መቅጨት የደረሱ ሰዎች ማንነታቸው እስኪለይ ድረስ ሁሉም ሰው ተጠርጣሪ ነው። ግን አድርጎታል ማለት አይደለም ነው። ስለምንከታተል ጓደኞችሽን ምኖችሽን የሱ ጓደኞች የሆኑት በጣም ክሎዝድ የሆኑ ከአንቺ ጋር በእናንተ ህይወት ዙሪያ ያሉ ሰዎች በጠቅላላ ጋር ማንነታቸውንና ፋይላቸውን በደንብ ጠንቀሽ ትሰጭኛለሽ። አሁንም የተወሰኑት ጋር እያዞርሽ ታሳይኛለሽ ማለት ነው። ግን በዋነኝነት ጓደኛሽ ቤት ደግሞ ካሜራ እንድትሰቂልኝ እፈልጋለሁ፣ እንድታስቀምጭልኝ ቤቷ ላይ እፈልጋለሁ ነው። እሷ በሌለችበትም ሰዓት የልብ ወዳጇ ከሆንሽ የልብ ጓደኛዋ ከሆንሽ ወስደሽ ካሜራ ታስቀምጭልኛለሽ። እሷ በሌለችበትም ሰዓት ክፍት ይሆናል ብዬ አስባለሁ ለአንቺ። ካለበለዚያ ደግሞ እሷ ባለችበት ሰዓትም በማትጠራጠርበት ሰዓት ወደ ጓዳ ወይ ወደ ተለያየ ቦታ በምትሄድበት ሰዓት ወይ ሱቅ በምትሄድበት ሰዓት ካሜራ እሷ ልታየውና ልጠረጥረው በማትችለው ቦታ ላይ አርቀሽ ትሰቂልኛለሽ። ለሁለት ቀን ወይ ሁለት ቀን ከግማሽ ነው ይሄ ካሜራ ተሰቅሎ እዛ ጋር የሚቆየው ማለት ነው። ክትትላችንን በደንብ አድርገን የሚያጠራጥረንን ካለ የስልክ ጥሪ ልታደርግ ትችላለች ወይ የተለያዩ ነገሮች እሷ ፈልጋው እንኳን ቢሆን ተገደው ሊሆን ልታደርገው ትችላለች። ገባሽ አይደለ? እና ደግሞ የቅርብ ጓደኞቹንም የሱንም ያንቺንም ደግሞ ሌሎች ተጨማሪ የቅርብ ጓደኞች የስራ ባልደረቦች ካሉ ከእናንተ ቤተሰብ ጋር ወይም ከሱ ጋር ሊያገናኝ የሚችል ሰው ሁሉ ጋር ትወስጂኛለሽ ማለት ነው። እና የቻልነውን ነገር እናደርጋለን። ምንም የሚያስፈራሽ ነገር የለውም። የሚሆነውን ነገር አብረን እናያለን። እስኪ
አሁን ከካሜራ ባለሙያዎቹ ጋር እናገናኝሽና እንዴት ካሜራውን እንደምታስቀምጪ ያሳዩሻል። ነገር ግን ይሄንን ነገር ለማንም ትንፍሽ ብለሽ ባለቤትሽ ፍቅረኛሽ የምር እንዲገኝ የምትፈልጊ ከሆነ በፍጹም ይሄንን ነገር ከማንም ሰው ጋር ማውራት የለብሽም። እንዳልተገኘ ባለቤትሽ ማንም ሰው ሲመጣ ተናገሪ፣ ማድረግ ያለብሽን ነገር አድርጊ። ነገር ግን በፍጹም ከኔ ጋር ማውራታችንን ይሄን ጉዳይ እርዳታ እኔን መጠየቅሽን ለማንም እንዳትናገሪ። ትንሽ ከተጠራጠሩ መረጃ ሊደብቁብኝ ይችላሉና ማለት ነው። እንግዲህ ቤተሰቦቻችን የተከታተላችሁትን አይነት ይመስል ነበር። እጅግ በጣም የሚያሳዝን እጅግ በጣም ከባድ የሆነ ኬዝ ነው ዛሬ የገጠመን። አንድ ባለቤትነቷ ወይም ደግሞ እጅግ በጣም የምታፈቅረው ከካምፓስ ጀምሮ ረጅም ርቀት ለሱ ብላ የሄደችለት ሰው በአጋጣሚ ሆኖ ጠፍቷል። ከመጥፋቱ በፊት ደግሞ ከተወሰኑ ወራቶች በፊት ደግሞ በመኪና አደጋ ተገጭቶ የመኪና የገጨው ሰው የገጨበት ቦታ መኪኖች እንደ ልብ የሚተላለፉበት ቦታ ያልሆነ የእግረኛ ቦታ ነው፣ ግን ማንነቱ ተሰውሮ ጠፍቷል። አሁን ደግሞ ጭራሽ ራሱ ባለቤቷ ራሱ የት እንዳለ ወዴት እንዳለ አልታወቀም። በዚህ ጉዳይ ላይ ጥልቅ ምርመራ ማድረግ ያስፈልገናል። በዚህ ጉዳይ ላይ ተሳታፊ ሊሆኑ ይችላሉ ያልናቸው ሰዎች በጠቅላላ እንመረምራለን። አሁን ከማን መጀመር እንዳለብን በተወሰነ መልኩ ተረጋግተን ማሰብ ይኖርብናል። ቀጣይ ምን አግኝተን ምን እናቀርብላቸዋለን የሚለውን ነገር እናያለን። ሁላችንም በዚህ ጉዳይ ላይ በጉጉት እየጠበቅን ነው። እስኪ የሚቀጥለው ጉዳዮች አብረን የምናይ ይሆናል። አሁን የካሜራ አሰቃቀሉንና የካሜራ አጠቃቀሙን ለሷ እናሳያታለን። በሚቀጥለው እስክንገናኝ ድረስ አብራችሁን ቆዩ። ሰላም። ነፍሴን እኮ አስጨነቃት። ምን አይነት ልጅ ነው በጌታ! እንዴት እኔ እኮ እሷን እኮ ሲጀምር እኮ አልጠረጠርኳትም። አሁን ይህን ካወቀች ምን ገደለችኝ? በቃ አሁን እስኪን እንዳጣሁት ነው እሷን ማጣት። ምን አይነት መከራ ነው! ተዋረድኩኝ። እኔ እኮ እሷን አይደለም ያልኩት። ሲጀምር እኮ ሌላ ሰው ነው ፈልግ ያልኩት። እንዴት ከእሷ ጋር እንዴት ሊጠረጥራት ቻለ? ሲጀምርም ያለችኝም እሷን አስጀምርም እሷም ውስጥ ገብታ ቀረች እያየችን ብቻ እንዳይሆን። እንዴት እንደዚህ ይጠረጥራታል? ከልጅነት ጀምሮ አብሮ አደጌ ናት። አሁን እሱን ምን ልታደርገው ትወስደዋለች? ሲጀምርም እንዴ ምን ያደርግላታል? ደግሞ እንዳሰማኝ ብቻ ትምጣ። ገብቼ ይሁን አልገባው ይሁን አላውቅም። ወይ ልደውልለት ይሁን እንዴ? ተቀምጧል። ፈጣሪ ብቻ ይሄንን እንትን ያስወጣኝ እንጂ ምን አደርጋለሁ? ቆየሁብሻ? ኧረ አልቆየሽም። ደግሞ ተረጋግሽ። ምን ተረጋጋለሁ ብለሽ ነው? እጭበት ምን እንጠጣዋለሁ ብለሽ ነው? ጓደኛዬ እባክሽን። እኔ እኮ አሁን እኮ የጠፋብኝን ሰው ምን ያህል ለእኔ አስፈላጊ ሰው እንደሆነ ታውቂያለሽ አይደለ? አውቃለሁ። ሲቀጥል ደግሞ የትም አይጠፋም እኮ የትም ሄደ ማንም ወሰደው፣ ያውም ሰው ወሰደው ብለሽም ደግሞ ጭንቅላትሽን አታሳምኝ ብዬሻለሁ። የሆነ ቦታ ሄዶ ነው ብለን እናስብ። እሺ ቆይ የት ሄዳል? በምን እንዴ ታውቂል እንዴ? በምን እንዴት አድርጎ ሰው ራሱ እንዴት አድርጎ ይወስደዋል? አውቃለሁ። ያው እንግዲህ እንደ በፊቱ እንደሚሄደው እንግዲህ እንደዛው ሽንት ቤት ማሄድ ልጅ እኮ ነው። አውቃለሁ። በወልቸሩ ለትንሽ ደቂቃ እንዴት ይወስዱታል? አንቺ ደግሞ አትጨናነቂ። እንዴት አልጨነቅ? ያለኝ እኮ እሱ ብቻ ነው። አውቃለሁ። እሱም እኮ ለአንቺ እሱ ብቻ ነሽ። ሁለታችሁም ደግሞ የእናንተን እንትን አውቃለሁ የሚወስጣችሁ አይደል እኮ። እያወቅሽ እንዴት አትጨነቂ ትኛለሽ? እኔ አትጨናነቂ በዚህ ልክ እንጂ ጠጪበት እስቲ። አይዞሽ ደግሞ አትጨነቂ። ይገኛል፣ እንፈልገዋለን። እስከ የትም ጥግ ሄደን እንፈልገዋለን። እሺ እናቴ። እኔ ሲጀምር እኔ ምን ሆናለሁ ብለሽ ነው? ለሱ ነው እንጂ ማስበው ይሄኔ በልቶ ይሁን ጠጥቶ ይሁን ይሄኔ የተንገላታ ይሁን እኔ ምን አውቃለሁ? ሲጀምር ሽንት ቤት መሄድ ማይችል ሰው እንዴት ነው? ከትናንት ጀምሮ እኮ ነው እያስፈለኩት ያለው። አውቃለሁ። ግን ማለት ሽንት ቤት መሄድ የማይችል ሰው እንደ አጋጣሚ ከሆነ አጋጣሚ ተነስቶ ሲሄድ ሊሆን ይችላል። አንቺንም ሊፈትንሽ ሊሆን ይችላል። ስለዚህ አትጨናነቂ።
የሰው እኮ ውስጡ አይታወቅም ታውቂያለሽ። እኔ በጣም ነው እሱን ማውቀው ታውቂል እንዴ? አውቃለሁኝ እንደምትዋደዱ እኮ አውቃለሁ። ግን እዛ መሀል ሊፈትንሽ እሱ እንደዚህ ኧረ አይፈትነኝም። እሱ ሲጀምርም እሱ እኔን ሊያስጨንቅ ጭራሽ አይፈልግም። እኔ ማን በቃ እኛን ማን ሊበጠብጠን እንደፈለገም አላቅም። ማን ይሰደውም አላቅም። ይሄ ሲጣን ጆሮ ይደፈን። ይሄ ውስጥሽ ያስገባሽው ነው ባክ። እኔም እኮ ሞቶም ይሆናል ማን አወቀ። አንቺ ዝም በይ እንዴ! ገና ወልዳችሁ ብዙ እናያለን ሲባል ሞቶ ምናምን ታያለሽ እንዴ? ብቻ ይሁን ጤናውን ብቻ ይሁን እኮ ችግር የለውም እኮ እሱ ደህና ከሆነልኝ እኮ ነው ችግር የለውም። እኔ ግን እንደሚመስለኝ አንቺን ለማስደንገጥ አንቺን ለመፈተን ነው ብዬ ነው የማስበው እንጂ እስቲ ማን ነው ይወስዷል? ማን ጠላት አላችሁ እናንተ? ከመቼ ወዲህ ነው እኔን የሚፈትነኝ እንዴ? በፍቅር መሀልም እኮ እኔ ፈትኑኝ አቅም ታውቂል እንዴ? ሲጀምር እኔን ማስጨነቅ ጭራሽ አይፈልግም። ሶሻል ሚዲያ እየተከታተልሻለ እንዴ? ፍራንክ እያሉ ሰው ምን እንደሚያደርግ እሱ እንደዚህ አይነት ነገር አያደርግም። እኔ ላይ ለማንኛውም አንቺ ዝም ብለሽ 10 ጊዜ ስወጣ 10 ጊዜ የሚደውል ሰውዬ እንዴት አሁን እሺ እንዴት ማለት እሺ ይውሰዱት እኮ ችግር የለውም። ግን ይሄኔ ምን አድርገውት ይሆን ነው? ምንም አደረጉትም ቢወስዱትም ምንም እንትን አይሉትም። ግን ደግሞ ሰውም ወስዶት አይደለም። እናንተ ጠላት የላችሁ። ከሁሉ ሰው እንደተዋደዳችሁ ነው። ሁሉ ሰው እንደቀናባችሁ አይደል እንዴ? እስቲ ማን ጠላት ያላችሁ? ምን ማለትሽ ነው? እኔ ኬት አባቴ ላምጣው? ይመጣል ይገኛል። አይዞሽ። ምን አለ እሱን ትተውት እኔም ቢወስዱ ይኖረው ቢያንስ እሱ እዛው ቤቱ የለመደበት ይሻለው ነበር እኮ። ምን አይነት ሰዎች ናቸው ግን እንዲህ የሚያደርጉት? እኔ እኮ ይሄን ላልልሽ የጨነቀኝ ሰውም ላይ ወስደው ይችላል። ምን ሆነሽ ነው አንቺ? ዝም ብለሽ እኮ የተጨናነቅሻለሽ እናቴ። ምን ማለት ነው? እያወቅሽ ጓደኛዬ ምን ሆነሽ ነው? አውቃለሁኝ የእናንተን የሁለታችሁን ግንኙነት እኮ አውቃለሁ። እንኳን ለኔ እንዴት ነው እሱ ማይራምር ሰው ከቤት ወጥቶ ነው እቺ የምቀመጠው? አውቃለሁ እኮ እንኳን ለኔ ለሁሉም ህዝብ እንደሚያስቀና። ግን ደግሞ በቃ የሆነ አስቦ ይሆናል። በእና አስቢ። አያስብማ። አውቀዋለሁ። ከኔ በላይ ማን ያውቀዋል? ለማንኛውም አንቺ እንዴ ከኔ በላይ አንቺ እኮ አታውቂውም። እሱ ልክ ነሽ። እና ታዲያ እንዲህ ማያረግ ሰውዬ እንዴት ነው አሁን እልም ብሎ ሳይነግረኝ ስገባ ያጣሁት? ለማንኛውም አንቺም ተጨንቀሽ እኔንም እያስጨነቅሽ ነው። እና እሱ የትም አልሄድም። እንደኔ ሳስበው የትም አይሄድም። የትም አይሄድ እኮ ይመጣ ነበር። አንቺ ሊያስደስትሽ የሆነ ነገርም ገዝቶልሽ በቃ ወይ ቆሞ ልታዩም ትችያለሽ ምናምን እንደዛ ብለሽ መልካም ማሰብ ነው ያለብሽ። እንዴት ላስብ? በቃ ማሰብ አልነጋ ብሎኝ አሁንም እኮ መሄድበት መተነፍስበት ስላጣው ነው አንቺ ጋር የመጣሁት ጓደኛዬ። እሱማ ከኔ በላይ ማንም እንደሌለሽ እና እሱን እያወቅሽ ታዲያ እንዴት ይኛለሽ? ለሱስ ቢሆን ማን አለው ከኔና ካንቺ ውጭ? አውቃለሁ ማንም እንደሌለው አውቃለሁ እኮ። ወይ የሚያግዘኝ ሰው የለ ወይ የሚረዳኝ ሰው የለ። አሁን ኬት ነው በቃ። እሺ አንቺ በመጨነቅ የምታመጪዋለሽ? በመጨነቅ እሱን ታመጪዋለሽ? ሰላለቅሽ ሰላዘንሽ እሱን ታመጪዋለሽ? ምግብ አልበላም ሰላልሽ እሱን ታመጪዋለሽ? አላመጣውም እኮ ምን አለበት በቃ ቢገኝልኝ። በቃ አሁን እኮ ልታለቅሽ አይደለም እኔ እንደዚህ ያልኩሽ፣ ግን በመጨነቅ ሳይሆን መፍትሄውን ነው ማሰብ ያለብን። ምን አይነት መፍትሄ አለ? እቤት ስልኩን ትቶ ሄዷል። ይሄም አንድ ሀሳብ ነው። ስልኩ ላይ የተደወለበት ስልክ አለ። ስልኩም የለም ሲጀምርም። ፖሊሶች ደግሞ 24 ሰዓት ይሙላው ነው የሚሉት። እሱን አውቃለሁ እና ትናንት የጠፋው 24 ሰዓት ሊሞላው ነው፣ ግን ምንም የለም። እኔ ኬት አባቴ ነው ታዲያ የማገኘው? እሱ ጓደኛ ይዞሽ እናገኘዋለን አንድ ላይ። አንቺ ብቻ ማለት በቃ መጨናነቅ የለብሽም። ሰምተሽኛል? ስላዘንሽ ስለተከሽ ምናምን አይደለም። በቃ ቆንጆን በጎ ማሰብ ነው ያለብን። ገብቶሻል? መጥፎን ካሰብን ወደ መጥፎ ነው የሚሄደው። ደግሞ ምንም እንደማይሆን እኔ ውስጥ የተሰማኝ ነው። በቃ አንቺን የሆነ እንትን ሊል ነው ይሄደው ብዬ ነው እያሰብኩ ያለሁት። ገብቶሻል? እናየው የለ እንደዚህ ጨክኖ እንደዚህ አንድ ቀን ሙሉ ሳያየኝ እንደዚህ ጨክኖ ሳይደውል ድምጤን ሳይሰማ እንዴ! ሰው እኮ ነው። በሆነ አጋጣሚ ትለያያላችሁ እንዴ! እንኳን ይሄ አይ እንደው እንደዛ ይሻለኝ ነበረ። አሁን ምንም እያስጨነቅሽኝ ነው። እኔ እኮ እንድትጨነቂ ብዬ አይደለም። እኔ ጭንቀት በዝቶ ነው ጓደኛዬ። እሺ ምን ላድርግ? አውቃለሁኝ የምታካፊው ለኔ ነው። እኔ ነኝ ያለውሽ። ግን ደግሞ እንደዚህ ስትሆኚ ማየት የለብኝማ። መፍትሄውን ነው መፈለግ ያለብን እንጂ እንደዚህ ስለተጨነቅሽ ይመጣል። መፍትሄውሽ ምንድነው? ቤት መቀመጥ አይደለም፣ ቤት መቀመጥም አይደለም። ስልኩ የለም አልሽኝ አይደለም? በቃ ቀስ በይ፣ አትጨናነቂ። እንዴ እሱ በሌለበት እንዴ ነው አልመጨነቅ የምችለው? እሺ ጓደኞቹን ሄደን እንጠይቃለን። ማን አለውና ከኔና ካንቺ ውጭ ማን አለው? የሆነ ቀን እናንተ ቤት የሚመጣው ልጅስ? እንዴ እሱ እኮ የለም ከሀገር ከወጣ ቆይቷል። ለማንኛውም አትጨናነቂ። በመጨናነቅ ምንም የምናመጣው የለም።
ሰምተሽኛል? እኔ ምን እንደማደርግ እኮ ነው ግራ የገባኝ። እኔ ወድ አይዞሽ ጓደኛዬ አይዞሽ ብቻ ምን ያደርግልኛል? ታዩ ምን ያደርግልኛል? እያወቅሽ ስንት ነገር ለኔ መስዋዕትነት ስንት ነገር እንደከፈለ እያወቅሽ ለምንድን ነው እንዲምትይኝ ጓደኛዬ? እኮ ምንድን ነው የምታውቂው ከኔ በላይ ማለት ስለኔ እኮ ከኔ በላይ አንቺ ነሽ የምታውቂው። ልትረጅኝ የሚገባው አንቺ ነሽ። ግን ማጋ ሄጄ ለታንፈስ አውቃለሁ። ደግሞ እኮ ውዴ ስሚኝማ አይዞሽ በቃ ታብቅሽ አንቺ እኮ ነው በቃ እንፈልገዋለን የትም እንዴትም ብለን ነው። የት ነው የምፈልገው? አንድ ቀን በሙሉ እንዴት ነው ለሰከንድ ካላየኝ እንዴት እንደሚሆን እያወቅሽ እንዴት ነው አንድ ቀን ሙሉ ሳያየኝና ሳያገኘኝ? አታልቅሽ በቃ ራስሽን እየጎዳሽ እኮ ነው። ምንም በጣም እያጨናነቅሽ ነው። ታውቂያለሽ እኮ ከግቢ ጀምሮ ስንት መስዋዕትነት እንደከፈለልኝ እሱ ሳይማር እኮ ነው እኔን ያስተማረኝ። የቀን ስራ እየሰራ እኮ ነው። እኔ የትኛው ቤተሰብ ነው ያስተማረኝ? ግቢ ሲሄድ እኮ ቼክ ያላረገኝ ቤተሰብ ነው ያለኝ። እውነት ነው እሱን አውቃለሁ እኮ እኔ እኮ እንደዚህ ያልከፈለልሽም እያልኩ አይደለም፣ ግን ደግሞ እንታገስን ያልኩሽ ወይ ደግሞ መፍትሄ እናገኝ እንጂ በማልታገስ እንዴ ልታገስ? ካለኔ እኮ ምግብ ማይበላ ሰው ነው እንዴ ልታገስ? ይሄኔ ወይ በልቷል ወይ ደግሞ አልበላም። ይሄኔ እሱም እኮ እየተሰቃየ ነው ያለው። ምን አለ አብረው ቢቀብሩ ኖሮ ይሄኔስ ሞቶስ ቢሆን ምን ማለት ነው? ሰይጣን ጆሮ ይደፈን። ምንድነው ማማት ምናምን የምትይው እንዴ? ማን ያቀለን የት እንዳለ ሲታወቅኩኝ እሱ ቢሆን እኮ እኔን እኮ እንዴትም ብሎ ያገኘኝ ነበር። እኔ ግን ይኸው ምንም ላገኘው እራሱ አልቻልኩም። ጓደኛዬ ሲቀጥል ደግሞ እኮ እኔ እንጃ እኔ በጣም ያካበድሽ መሰለኝ። በቃ ይሄድ ወንድ ነው ሄዶ አይደል እንዴ? ለሱ ያላካበድኩ ለማላካበድ በጣም ምንድነው እኮ ሲጀምር ምን ማለት ነው? ስንት እንዳለ ማለት ምን ማለት ነው? እሺ በቃ ይቅርታ። የልብሽን እየተናገርሽ ነው እንዴ? ይቅርታ። አይ እንትን ነው እኮ በጣም እንደዚህ የማይሆን እንትን ሳይብሽ በቃ እሱ ብቻ ነው ያለው ለማለት ፈልጌ ነው። እሺ በቃ ይፈናል። ምን ማለት ነው? ለኔ እሱ ብቻ ነው ያለው። አዎ ላንቺ ነው ብዙ ሰው ያለው፣ ለኔ እሱ ብቻ ነው ያለው። እሱን ደግሞ ታውቂያለሽ። ሲጀምር እኮ እኔ ወደ አንቺ ጋር እኮ የመጣሁት እኮ መፍትሄ እንድትሰጪኝ ነው እንጂ ጭራሽ ታዩ ሌላው እንዳለ ምን ማለት ነው? አይ ውዴ እኔ እኮ በጣም ሲበዛ ነው። ሲበዛስ ቢሆን ምን ማለት ነው? ሲበዛስ ቢሆን እኔ ካንቺ እንደዚህ ነገር አልጠብቅም። እሱ ለኔ ሰጥ መስዋዕትነት ነው የከፈለልኝ። አስቀየመሽ? እሺ እኔንም እኮ አስቀየምሽኝ። እንዳንቺ ያንመም ወንድ አላውቅም እያልሽኝ እኮ ነው። እሺ በይው እኔ ታውቂያለሽ ከግቢ ጀምሮ እሱ ነው ያለኝ። እሱ ነው ዛሬም ላይ እኮ እሱ ነው ለኔ ብሎ እኮ ነው ሽባ የሆነው። ሲሯሯጥ እኮ ነው አውቃለሁ እኮ ማለት ተመርቄ የሚሄድበት ቤተሰብ ስለሌለኝ እኮ ነው ለኔ ደፋ ቀና ሲል እኮ ነው እንዲህ ሽባ ሆኖ የቀረው። አውቃለሁ እና እሱን እያወቅሽ እንዴት ታዩት ይኛለሽ? በቃ አውቆስ ከሆነ የተደበቀሽ ስንት ዓመት በሙሉ የከፈልኩበትን መስዋዕት እንዴት ይደበቃል? ማን ያውቃል እንዴ? የሰው ልብ የኔን ልብ ታውቂያለሽ እንዴ አንቺ? አውቃለሁ። ያንቺን ላላቅ እችላለሁ። ያንቺንማ እንዴት አውቃለሁ ያልሽኝ እኮ የእሱንስ እንዴት ታውቂያለሽ እንዴ? እሱ ውስጥ ነሽ እንዴ አንቺ? እሱ ውስጥ እኮ አይደለም። እኔ እሱን ሙሉ ነገር ነው የማውቀው። ምክንያቱም የት ሊሄድ ይችላል? ቤተሰብ አለው እንዳል ቤተሰቦች የሉትም። እንኳን አሁን ላይ ቅርና በሰላማችን እንደዛ ሽባ ሆኖ እንኳን ያልሄደው ይኸውልሽ ውዴ ይሄ መጃጃልነት ነው የሚመስለኝ። ማለት ውስጡን አውቀዋለሁ የምትይው ሀሳብ ለኔ እንደዛ ነው የሚመስለኝ። አውቃለሁ ላንቺ ብሎ ከሰል ሸጦ የቀይ ጥቁር ሆኖ እንዳስተማረሽ አውቃለሁ እኮ። ይሄ እኮ ለኔ አዲስ የጠፍቶኝ አይደለም። እና እያወቅሽ ለምን እንደዚህ ትይኛለሽ? ለምን ሌላ ስብራት ትሰጭኛለሽ? በጣም አካበድሽዋ ጉዳዩ። መፍትሄ እንዴት አላካብድም እንዴ? ቆይ በሱ ካላካበድኩ በማላካብድ? እውነት ነው በሱ ካላካበድሽ በማንም አካበዳችም። እውነትሽን ነው ዶ አሁን ግን እንደዚህ በመሆን በመጮ በማልቀስ ምንም የምታመጪው መፍትሄ የለም። ገብቶሻል አይደለ? እና ምን ማድረግ አለብኝ? ጓደኛው ከኢትዮጵያ ከወጣ ቆያልሽ። እሺ የሆነች ያክስት ልጅ ምናምን አለች አይደለ? አይሄድም። በእኔ ሰበብ ተጣልተዋል። ማንንም አያገኝም። ምን ማለትሽ ነው? የት መቼ ወጥቶ የሚያውቀውን ነው? ሲጀምር ቤታችንንስ አሁን ከቀየርን በኋላ የት ያውቃሉ? ቤተሰብ ነው እኮ ሊሄድ ይችላል። አንቺ ፊት ሰላም ላይ ላያስመስል ይችላል። እንዴት ውጪስ ምን ማለትሽ? እንዲህ ሲበላ እንኳን እኔ ከሌለው የማይበላ አስቀምጬለት የማይበላ ሰው እንዴት ነው የሚሄደው? እናቴ በፍቅር በጣም አይንሽ ታውሯል እያልኩሽ ነው ያለሁት። ገብቶሻል? እኔ ሰው ልጅ እኮ ነው እንዴ እኮ። እሺ ቢያንስስ ማን አንስቶት ወሰደው? ራሱ ሄዶ እንደሆነ በምን ታውቂያለሽ? ምን ማለትሽ ነው እንዴ? እኔ ብቻ ነኝ ማለት። አንቺ እንዴት እርግጠኛ ሆንሽ እሱ ቆሞ እንደሚሄዱ? እኔ ሰው ስለማላምን ነው። በቃ አንቺ ነሻ። ይሄና ሌላ ወንድ እኮ ይለያያል።
አንቺ በራስሽ አንግል ስለምታይ ነው። ወንድ ነው። ምንም ይለያይበት ለኔ ምንም ይለያይበት የለኝም እኮ ላንቺ ነው። ለኔ ግን ይለያል። ሲቀጥል ደግሞ አሁን መጮህ ማልቀሱ ምንም መፍትሄ የለውም። ስልክ ከያሽም ወይ ደግሞ ሄደንም ቢሆን ያቺ አክስት ልጅ ያለችበትን ቦታ ታውቂያለሽ። እዛም ሄደን ማጠየቅ እንችላለን። ይሄስ ቆንጆ ሀሳብ አይደለም? እኔ ምንም ሊዋጥልኝ አልቻለም። ሲጀምር እነሱ ከኔ ጋራ በመሆኑ ተጣልተውታል። እኔ እንደዚህ ያደረኩት መስሏቸው ቤተሰብ ርቀውታል። ኦኬ ባንቺ ምክንያት እና ብቻዬን እየተንገላታ ያለሁት ለምንድን ነው? አዎ እውነትም ደግሞ በእኔ ምክንያት ነው። በመኪና አደጋ እኔ ቤተሰብ ስለሌለኝ ነው። በመኪና አደጋ መሆኑን ያውቃሉ አይደል እንዴ? ባንቺ ምክንያት ምናምን ብለው ባንቺ ቢሆንስ ለኔ ብለው እንደሆነ ደግሞ ታውቂያለሽ። እነሱም አንቺን ማግባቱን አይወዱም ማለት ነው። ለዚህ እኮ ነው ሌላ ወንድ አለ ምናምን ያልኩሽ ቅድም። ለዚህ ነው እኮ አንቺንም የሚወድሽ ቤተሰቦቹ የሚወዱሽ። አንቺ ዛሬ እኔን ለመስበርና እኔን ለመጉዳት ሆን ብለሽ ነው እንዴት ተነሳሽ? እንደዛ አይደለም ወይስ የትም አትሄድም ከኔ ውጭ ብለሽ ነው? እኔ እንደዛ አይደለም ሰላለውሽ አይደል እንዴ ነገ ይመጣሽ እኮ በቃ ሌላ የምትሄድበት ያለን ብለሽ ነው እንደዚህ የምትጫወችብኝ? አይ ቤተሰቦቹ ለምን አንቺን አይወዱሽም ለምን አይፈልጉሽም ነው ያልኩሽ ያለሁት። በቃ በእኔ ምክንያት እሱን እኮ ታውቂያለሽ። እኔ ከኛ በላይ ማለት እኛ ውስጥ እኮ ካንቺ ውጭ ማንም ሊያቀንም የሚመጣብንም ሰው የለም። እሺ እሱንስ ለውጣውት እንደሆነ በምን ታውቂያለሽ? እንዴት ጌት ሄዶ አንቺን አይወድሽም እንዴ? ስልክ ይደዋወላላ። አንቺ ቤት ውስጥ እኮ ቀን ሙሉ አትይማ። ውጭ ወጥተሽ ነው አይደል እንትን ይዘሽ የምትመጪው፣ አስቤዛ ይዘሽ የምትመጪው፣ ስራ ውለሽ ነው የምትመጪው። በዛ ሰዓት ምን ላይ እንደሚውል ታውቂያለሽ? እሱ እንደዚህ አያደርግም፣ አውቀዋለሁ። እንደዚህ አያደርግም። እሱ ፍጹም ነው አልሽ። ምን አዎ ነው ለኔ ነው። ታየ ሰው ልጅ ፍጹም የለም። ፍጹምማ ስለሆነ ነው እንደዚህ ሆኖ እንኳን ለኔ እያገዘኛለሁ። ይሄ ምን አለ እኔንም ወስደው ከሱ ጋር አንድ ላይ ቢቀብሩ ኖረው። ወይኔ ጌታ ሆይ አሁን የት ሄድላለሁ? ባይሞት ኖሮማ እንደዚህ አይጠፋም ነበረ። ቢታገት ራሱ እንዴትም ብሎ ይደውልልኝ ነበር፣ ያሳውቀኝ ነበረ። ወይ ወቅተው ጥለውት ነው የሚሆነው። እሱ ማንም የሚያግተው እሱ ማንም የሚወጋው? ጠላት አላችሁ እንዴ እናንተ? እሺ ጠላት ካላችሁ አከሌ ጠላታችን ነው በይኝና እንከታተለው ያን ሰው እንዴ። እኔም እኮ ያስጨነቅሽኝ ነው። የማይሆን ሀሳብ ሰይጣናዊ ሀሳብ ብቻ ነው የምታስቢው። ለምን? እኔ በቃ አይምሮዬ ላይ እየመጣ ያለው እሱ ነው። በቃ እሱ ዘመድ የለም እንዴ? በቃ ዘመዶቹ ወስደውት ሊሆን ይችላል። በይና አስቢ። እንደዛማ ቢሆን በምን እድሌ እኮ። ግን እንደዚህ አይነት ስሜት እየተሰማኝ አይደለም። እሱ ተሰማሽም አልተሰማሽም እሱ ያንቺ እንትን ነው። ግን እኔ የምልሽም ብቻ ስሚ። በቃ ቤተሰብ ወስዶት ሊሆን ይችላል። ያክስት ልጅ አለችው አይደል? ያቺ የምናውቃት እሷ ወስደውም ሊሆን ይችላል። እሱንስ በምን ልወቅ? እሺ ስልኳ የለሽም? ስልኳን አታውቂው? ቤቷን አታውቂው? እዛ መሄድ መጠየቅ አይቻልም እንዴ? አንቺ ሰይጣን ውስጥ ብቻ ነው እንዴት ነው የምታስቢው እንዴ? ሰው ሞተ ተገደለ ምናምን እንዴ? አይሰለችሽም እንዴ እንደዚህ አይነት ሀሳብ? አንቺ አልገባሽ ምን ያለውበት ነገር። ሲጀምርላንቺ ሁሉም ነገር ቀላል ነው። አንቺ ነሽ አልገባሽው። እኔን እያስጨነቅሽኝ ነው ያለሽው። የማይሆን ሀሳብ እያሰብሽ። አንቺ አፍቅረሽ አታውቂማ። አፍቅሮ ማያውቅ ሰው ደግሞ ሲጀምር ስለ ፍቅር ሊገባው አይችልም እኮ እኔ። አዎ እሱ ልክ ነሽ፣ እውነት ነው ይመስልሽ ይችላል። ግን እንደፈለግሽ መያዝ ትችያለሽ። እሱን በኋላ እናየዋለን፣ ማን አፍቃሪ ማን ተፈቃሪ እንደሆነ። አሁን ግን ለማንኛውም ወደ ጉዳዩ እንግባ እናቴ። በመጨናነቅ ሳይሆን የዘመዶቹን ቤት እየሄድን መጠየቅ ያለን ሀሳብ። እሺ ሰምተሽኛል? እሺ በቃ ሄጄ እጠይቃለሁ እንጂ ሌላ ምን አማራጭ አለኝ? አዎ በማልቀስ ምንም የምታመጪው የለም። ሲቀጥል ደግሞ የማይሆን ከሆነ አውቆ ሊደበቅሽ ይችላል። ማን ያውቃል? በቃ ወይ ሰልችተሽም ሊሆን ይችላል። ሰው እኮ ይሰለቸዋል። ተመሳሳይ ፊት ማየትም ሰልችቶት ሊሆን ይችላል። ምክንያቱም አይወጣም ከቤት አይደል እንዴ? እሱ እኔን ሰልችቶኝ ከቤት ስለማይወጣ አንቺን ብቻ ስለሚያዩሽ ሰልችቶትም ሊሆን ይችላል እኮ ነው ያልኩሽ ያለው። ስራ ራሱ ባቆም እኮ ቢኖረኝ አብሬው ባድር እኮ የማይሰለቸኝ ወንድ ነው። ምን ሆነሻል? እያወቅሽ እንደ አዲስ ይሆናልም አትበይም። በቃ እኔ እኮ ሆኗል አይደለም ሊሆን ይችላል። አትበይ። እያወቅሽ የምታውቂውን ነገር እንደማታውቂ ሰው አትሁኝብኝ። እኔ እኮ ነኝ። እሺ ወጣ በቃ ይሄን ካናደደሽ እሺ። እኔ የተሰማኝንና ያሰብኩትን ሀሳብ ለምንድን ነው እንደዚህ አይነት ሀሳብ ሲጀምር አይምሮሽ ነው የሚመጣው? ታውቂል እንዴ ያለውን ነገር? ወንድ ልጅ ነው። ወንድ ልጅ ማለት ውሻ ነው። በሄደበት መልከስከስ ነው። ማን ያውቃል? እሺ እሱ አንቺ የምታውቂያቸው ወንዶች ናቸው። አሁንም ድጋሚ አዎ የኔ ባል እንደዚህ አይነት ነገር አያደርግም። ወይስ አምኜ ስለመጣው ነው? እሺ በቃ ጓደኛዬ አይዞሽ። እሺ ታጠጭ ተረጋጊ። እኔ እኮ መሰለኝ ነው ያልኩሽ ያለሁት እንዴ። ሰምተሽኝ? እንደዚህ አይነት መሰለኝም ይቅርብኝ በቃ። ወደ ዲየትሽ ነው
ተልባ ሚጣጣ በአንድ ሙቀጫ ጉድሽም አላወቅሽም። እኔ እስከ ዛሬ የተቃጠልኩትን መቃጠል የታየሽ፣ ከአሁን በኋላ ደግሞ ተራው ያንቺ ነው። እኔ የተቃጠልኳትን እያንዳንዷን አመት አቃጥልሻለሁ፣ አስለቅስሻለሁ። ደግሞ ምን አየሽ? በቅርቡ የልጅ እናት ሆናለሁኝ። የዛን ጊዜ ደግሞ ለምን ባስታለቅሽ እናያለን ማለት ነው። አይ የማይሆን ከሆነ ደግሞ ያው እሱ ያንቺም አይሆንም የኔም ላይሆን ይችላል። ሁሉ ነገር የማይሆን ከሆነ ደግሞ ሁሉንም አሳያቸዋለሁ። ዛሬ እዚህ ጋር ስለተነፋረቅሽ ምንም ማዝነልሽ ነገር የለም። እስካሁን ጠብቂያቸዋለሁ፣ ታግሼሻለሁ። ማን እንደሆንኩ ግን አታውቂም። ቤቴ ድረስ መታ ሰላሜን ትነሳኛለች እንዴ? እዛ ሲል ሰላሜን ይነሱኛል። ምክንያቱም የነሱ ፍቅር እያየሁኝ ይቃጠላሉ። እዚህ መታ ደግሞ ሰላሜን ትነሳኛለች እንዴ? እንዴት ቤት ውስጥ ልቀመጥ እንዴ? ግን ካሁን በኋላ ሰላሜን መንሳት አልችልም። ምክንያቱም የእሷን ሰላም ነው ማንሳት የምችለው። ጀመርኩኝ ማለት ነው። ካሁን በኋላ አንድ ሁለት እያለ ሰላሟን እነሳታለሁ። ፔሬድ አለቀ። አሁን መታለች። ነገ ደግሞ እየለመነችኝ እየመጣች ታለቅሳለች። እኔ ደግሞ በሚያጽናና መልክ እያጽናና ሙድ ይዝባታለሁ ማለት ነው። እስከዛሬ እነሱ ሁለቱ ሙድ እንዳያዙብኝ። ፔሬድ አለቀ። ለማንኛውም እግዚአብሔር መልካሙን ያድርግላት።